ደግሞ ሃይሚ እሷን የሚሰድቡ ለእሷ መርቃት ነው። እሷ እድገታ ነው። ሰማችሁ እንደማሄ ምን እንዳለች ምቀኛ ከሌለ እድገት የለም ብላለች እኮ። ታዲያ ለመጣል ነው የሚታገለው። አብርሃም ግን አልወድቅም ብሏቸው ነው። ስለዚህ ችግር የለውም። ያ ታድጋለች እንጂ ምንም አያደርጓትም። ምን ያመጣሉ? ምን ወንድ እንዴት አመሻችሁ? ድንጋይ የለም ማያረጋ ማተርጌስ ነው እንዴ ተባታችሁት? ፈጣሪ ሆይ እንትና ነው እንዴ ይፋኝ ጥላውን ገሰሰ እናናችሁ አይት ገና አልነቃችሁም። በደንብ ትነቂ ታየዋለሽ። እንዴት ናችሁ? እሺ ማን ነው ንገሪኝ። ዋንዴ ኤፍሬም ታምሩ ነው የሚባለው። ኤፍሬም ታምሩ ነው ፎቶ ማለት ነው። ኤፍሬም ታምሩ አይደል? ዳምጪ ማለት ነው። እዛ የተጻፈውን አጥተው እዚህ ገስት ላይ በቃ እንደዚህ ተባለች ምናምን ጨረቃ ሆነ ቤት አሁን ማለት ነው። እኔ ዝም ብዬ አረፍ ስል ነው የሰማሁት ማለት ነው። ቆይ የማቤትም ሆነ የማቤት ምን አገባቸው ደግሞ? እኔ እኮ ልፈነዳ ነው ዘንድሮ። እኔ ትናንትና በሙሽ መዘቅዘቅ ራሴን አሞኝ ያደረው ደግሞ አሁን ዛሬ እሷ ሼር ባረገችው እሱ ቤኔ እከሌ ቤኔ ምን አገባቸው? ፈጣሪ ትዕግስቱን ስጣይ እንዴ ያጭው ዘመድ ጨረቃ ማለት ነው። እውነቴን ነው። ይችን አንድ ፍሬ ልጅ ግን ማለት ነው እውነቴን እምላችሁ ያኔ በሰው ህይወት ባንረማመድ የሚባል ነገር አለው። ከምር አራስተውሉ ትንሽ ይጦሷን ይውሰዱኝ አይደለም አንቺ ወንዴ ማለት ነው። አሌክስ የሚለው እኮ ተንስቷል። የእሱ የለውም እኮ አሁን አሌክስ የሚለው ተንስቷል። የለም እሱ ጋር አንስቶታል። ኦኬ ጀመር እዚህ ጋር መጥቶ ምን ሊያል አንስቶታል። ብሩክ ብቻ ነው ተጠራ ይመጣል ብላችሁ ገና ትሄዳ እኛ ሲጀመር እኮ ታሳያቸዋለች። በጣም እኛ ምን እያወራን መጥፎ ነገር የለኝም። ምን አሳሰባችሁ? ምን አስጨነቃችሁ? የዛ ሳይሆን ጨዋታው አይ እንድናስገባው ቦታ እንድንለቅለትና እንዲገባ አሽቃባይ ዝናብ ወንዝ ዳር ይጥላል አሉ። ታሽቃብጣላችሁ እንደው ዝም ብላችሁ እናንተ አይናቂ አይደለም ጉረሽ ነው። አዳምጡ አንዳንዳችሁ እሺ፣ አንዳንዴ ወሬ እንቀይር። እውነቴን ነው የምላችሁ ወሬ እንቀይር። እሺ አንዳንዴ ዛሬ ማልታው ግን የሚዘጋዝጉ ጨረቃ ዞር ብለሻል። እኔ ፍት ሳረግ የመጣችልኝ ሲሱነት ማለት በዛ በከሰበት አሚናት ቆይ ዝም በይ። አሚናት ማለት ነው አሁን ሰሚራ ታፍጥርና ትጨርስና እኔም ትንሽ አለ ልንጨርስና እናበቃቃና ትንሽ እንደ ትላንት ነው። የእሷ ቤት ካልተሰራ ዋጋ የለውም። ምን እነግርሻለሁ። እቺ ደግሞ ያረቢ መጨረሻ እንትላለች እንደ ርብርብ ያርጋትና አባቴ አምላክ ፈጣሪ ትዕግስቱን ስጠኝ። ማናት እንደምትለው ማናት አንዳለ ያረቢ ያን መጨረሻዬን አሳምርልኝ ትላለች። እየዘቀዘቀትና ሲው ምኗን የሚያሳምረው ልጆች ይረጋጉ። አሁን ስራ ጨርሱና ማለት ነው ያ ፈጣሪ መጨረሻ ብላለች። ቆይስ እና ያለች እሱ ከእንትና ጠዋት ነው እኮ እንትን ያለችው። የምን ፕሮፋይል ነው? ማነው ማነው? እንደዛ ብላ አውርታችሁ አትቅሩ። መስራት ነው። እዚህ ጋር አታውቁ። በቃ ዝም በል አትርሱት። አሁን እኮ እንዲህ እያሉ ለመዱ እኮ ተቻላችሁ። ለምን አታረጉ? አሁን እርስ በራሳችን መጣላት እንትና ማለት ዋንዴ ማለት ነው ያረቢ መጨረሻዬን ብላ ሙሽዬን ስትዘቀዝቅ ምን አይነት ግን አንጀት ነው ያላት? ስሚ ብታምንም ባታምንም ማለት ነው። ግን ጨረቃ አታምንኝም። ወላሂ ላዚም ዛሬ አልቅሻለሁ እኔ ብታምንም ባታምንም። ምክንያቱም ግን እኛ ማለት ነው እሺ ሌሎቹ እንደፈለጋቸው ግን
የእናትን ጎዶሎ አውቆ ያደገ ልጆች ክብር ቢሰጡን፣ እውነቴን ነው የምላችሁ። ምንም ቤተሰብ እንዲሁ ዝም ብለን ላደግነው ሰዎች ማለት ነው ክብር የሚባል ለኛ እንኳን ተብሎ ቢተውትስ? ምክንያቱም የሰው ልጅ ያልተነካ ወይንም ደግሞ ያላየውን ነገር ሊሰማው አይችልም። እውነቴን ነው። ዛሬ የምትባለው ልጅ ስሚ እታች ላይ ምን እንዳለች ዛሬ ጠብቆ ማለት ነው ቢያንስ አንቺ ማለት ነው ምንድነው የምንጠብቀው? አንቺ ብሎ ካሪያ አልፏል። 12 ሰዓት አልፏል። ሰው ላይ የተረገምሽ አይደለም። ሲጀመር ፕሮፋይል ያደረገችውን አላየሽውም እንደ ሀሰንን ቆሻሻ ነው። ዝም ብሎ አውቃ ነው። ዋንዴ ትናንትና እኮ እኔ አሁን ያልሻትን አያት ምንድነው ሩታ ወዳጅ ምናምን ያለችዋን የዘቀዘቀችዋን ገብቻ እናገርላታለሁ። የሆነ ቤት ገባውና እሷ አይደለችም። ማናት ታዲያ? ሌላ ምን እየጠበቅሽ ነው? ማናት ምን የምትሉት እናንተ ደግሞ? ይቺን አሁን ደህና ነኝ ብላችሁ ተናገሩት ማለት ነው። እሺ ቆይ ምን አሚናት ማለት ነው። አሚናት ዝም በሉ። ቆይ አሁን ከታች ያለችው መልስ ምን ትሰጧታላችሁ? አሁን ደህና ፕሮፋይል ነው ያደረገው ብላችሁ ነው እንደምታዳምጡት? እኛ እዚህ ጋር ማለት ነው ሀሰንም ሙቢም ቡራም ሃይሚም አንድ ነው። ምንም እዚህ ጋር አሁን እሱና ወላሂ ፕሮፋይል አይተን ነው መፍረድ የምትይው። የምጽፈው ነው አይተሽ ቦልከት ወደዛ በሽታ መንሳት ስጧት። በቃ መንሳት ስጧት። ብሩኬን ዘቅዝቃለሽ፣ ሃይሚዬን ዘቅዝቃለሽ። ይችላል እንደዚህ አይነት ሃይሚዬን ዘቅዝቃለሽ። አሁን ገብቻ ይቷለው ጋንቷ መንሳ ለመስጠት ነው። ብሩኬን ዘቅዝቃለሽ። እቺ አሁን እንድታየው የሐሰን እንትን ያደረገች ኖ እሷ ሃይሚን አትዘቀዝቅም። እናንተ ሃይሚን እሷ አትነካም እና በሌላ ሞድ ተጫወቱ። ሃይሚን ትወደዋለች፣ ግን ሃይሚን ትወደዋለች። ኧረ ሃይሚን መቼም አታረግም። ሁሉም ዘቅዝቃለች፣ ብቻ ሃይሚን አዘቀዘቀች። ታዲያ የሃይሚ አድናቂ ናታ። እናንተ ዝም በሉ እስኪ። ዘቅዝቃለች ታዲያ ዝም በሉ። አንድ መቅዲ ነኝ መብቷ ነው አድናቂ ስትሆን። ዝም በሉ እስኪ አንዴ ማለት ነው። አንቺ ማለት ነው መቅዲ ምንሽ ነው ግን የሚያምሽ? ግን አንቺ ልጅ ወይኔ ፈጣሪው ትዕግስቱን ስጠኝ። ምንሽ ነው የሚያምሽ? እንደ ሰው ጉበቷን ነው የሚያማት። ወዷንም ምናምን አለም ጉበቷን ስታስተና አፈዚያ ዝም በይ። አንድ ሰው ተናገሩ። እህታችሁን አተሳለው ያው እናንተ ማለት ነው። አንድ ነገር ልንገራችሁ። እኔ አሁንም ቢሆን ማለት ነው እከሌ ተዘቀዘቀ የሚለው ምንም ጉዳይ የለኝም። ገባችሁ አይደለ? እናት የምትዘቀዝቁ ለእናንተ እኔ መልእክት አለኝ። የምሬን ነው። ግን እውነቴን ነው። ግን አሁን ማለት ነው ቆይ ጨረቃ በመሀልሽ ልግባ። እውነትሽ ነው። አሁን እኛ ሁላችን ምን የራሱ ዛሬ ያለቀስኩት እናት በዘቀዘቁት ላይት ነው። እውነቴን ነው የምላችሁ። እናት የዘቀዘቁ ሰዎች ማለት ነው ቢያንስ ማለት ነው ተውልን፣ ለእኛ ተውልን በቃ። ልጆችን እንደፈለጉ ያርጉ። ከምር ልጆችን እንደፈለጋችሁ ማድረግ ትችላላችሁ። ግን እናት አትዘግቡ። ማንኛውንም እናት አትዘግቡ። ከምር ነው ይጀመር ማለት ነው። ምን አይነት ስሜት ነው የሚሰማችሁ? ነው አታውቁትም። የእናትን ጎዶሎ ግን እኮ ስለማያውቁት ነው። ከምሬ ነው የምልሽ። ቢያኖሩ አያረጉት። እነሱ እናት የላቸውም። ጎረቤት ያሳደጋቸው። ጎረቤት በምን ያሳድጋል? እናት ከሌለ ጨረቃማ እንደዛ አትበይ። ሲያሽ ነው እናትማ የሌለን እኮ እየተሰማን እያየነው ነው። እኔ እነግርሻለሁ። ግን እነዚህ ማለት ነው እናታቸው ውዶች ማለት ነው። ስሙ ከመዘቅዘቅ ውስጥ ውጡና ሌላ ነገር አውሩ። በጌታ መዘቅዘቅ አታውሩ። ለሌለን ሰዎች ይተውልን። እነሱን ካላ ሲተው በቃ እናትን አይዘቅዝቁ። ስሜቱን የማያውቅ ሰው ማለት ነው። እውነቴን ነው የምላችሁ። ከምር እሱ ራሱ አሁን እናንተ ቪዲዮ ተለቀቀ። ቡሩኬ ሃይሚን እየሳመ ወሬ ቀይሩ። ውሸት ወሬ ቀይሩ።
ወሬ ቀይሩ ብዬ ነው። እሱ ማለት ነው የተረገመሽ እናንተ ማለት ነው። አምና እንትን ማለት ነው። አምና ሀይሜ ገና ህፃን ናት ማለት ነው። ወይኔ በቃ እውነት አሁን ያደገ ይመስላችኋል? ገና እኮ ነው። አሁን ራሷ ህፃን ናት። ያው ቶሎ ብሎ ሰው ሲወዳት ነው እዚህ ሚዲያ ላይ መጣች። እስኪ እውነት ሃይሚን እዩት። ሃይሚ ማለት ነው ለኤፍሬም እና ለአብሬሽ ብስኩት ላይ ከእንትን ኮልጌት ጨምራ የምትሰጠው ጊዜ እዩት። ትንሽዬ እኮ ናት። ትንሽዬ እኮ ናት። እግዚአብሔርን አሁን ነው ያደገች ማለት ነው። አሁንም አብሬሽ በተኛበት ሄዳ ማለት ነው። ተነስ ውጭ ያለች ቀን ማለት ነው። ጸጉሩን ስትቆርጠው ቁረጩ ብላ ፍቅር እንዴት ሰራላት ታስታውሳላችሁ? ትምህርት ቤት ተቀብሎ የልደቷ ቀን ውሃ ውስጥ የከተታት መዘፍዘፊያ ላይ ያለ እውነት ያኔ ራሱ ትንሽዬ እኮ ናት። እግዚአብሔር ማለት ነው። በተለይ እንትን ሙቢ ማለት ነው። ሙቢ አፈቅራታለሁ ብሎ የመጣ ቀን ዛር አቢ ነው ማነው የአብርሽ አንድ ባለ ካሜራ ነው ነበረ። ያንን ቀን ሙቢን አይታ የተመለሰች ቀን ራሱ እሱ የዛ ጊዜ ግን መልሷ ምን አለችው? ሎሚህን አለች ሰላጣ ሰርተህ ብላበት ምን እኮ ናት ቀድሞ ጀምራ አንተንና አብርሽን አለች ለጋሽዬ ነው የምነግርላችሁ። ተቃሽዬ ነው የምነግርላችሁ። ግን ደግሞ ትኩረት ያደረገችው አብርሽ ላይ ነው። እንዴት አምጥቶ ያገናኘኛል እንደዛ አይነት ሰው ጋር ብላ እናንተ የእውነት ቪዲዮ ተለቋል። ውጡ ዝም በይ ዱቄታም። እኔ ምንድን ነው ቪዲዮ ሲለቀቅ እኮ ከላይ ይመጣል። ውድ ይመጣል። እኔ አውቄ ነው ይመጣል። ረፍቷል። ማታ ነው ማለት ነው። ድጋሜ ኒኪ ይኸው ተለቋል። አሁን እንደዛ ሲታረጊ እባክሽ ዝም በይ። ይቺ ታች ያለችው ልጅ አስገቢያት። ይቺ የሃይሚን ፕሮፋይል ያደረገችው የዓመት በዓል ጊዜ የለበሰችው ልጅ አስገቢያት። ቦታ የለም እኮ ቦታ የለም። ማን ነው እዚህ ጋር የማያወራ ሰው? እኔ ሰው ነው ሰው ለምን ብትይ ይቺ ናት ነገሩን የጀመረችው ከ3 ቀን በፊት እንትናን የሆነ 2 ሰዎች ዘቅዝቃ ከዛ በኋላ ነው ሃይሚዬ እነ ብሩኬ መዘቅዘቅ የጀመሩት ነገሩን ሀብና ያወነ ከሶ እቺና ምትዘቀዝቅ እኔ እንጃ ነው ይቻል ወላሂ ላዚም ይቺ ናት የጀመረችው። ማታ ሰዓት ላይ 2 ሰው ዘቅዝቃ ኖ አለች። ወላሂ እችላለሁ። አንቺ ነሽ ዘቅዝቀሽ በቤትሽ ስትሳደቢ ነበር። ከዛ እንደገና ሃይሚ ብሩኬ መዘቅዘቅ ጀመሩ። በሚቀጥለው ትናንትና መቀጠለ ዛሬ ያረገሽ ሌላ አይለች ሌላ አይነት ናት። ሌላ ናት አለ። ይቻ አይደለች። ይሄንን የመሰለ ፎቶ ያረገች ልጅ አለች። እናንተ እርስ በራሳችሁ አትቀየሙ። እርስ በራሳችሁ እንደተጣ እኔ ማለት ነው እግዚአብሔርን እዚህ ማለት ነው ኦዲየንስ የሆናችሁ ሰው ማለት ነው እርስ በርሳችሁ አትጣሉ። ጌታም እነሱ እዛ አንድ ናቸው፣ እኛም እዚህ አንድ እንሁን። እስኪ እግዚአብሔርን ከሰው ጋር አትነካኩ። በቃ ግን ደግሞ መሰራችሁ የሃይሚን ፎቶ አርጋችሁ የብሩኬን ፎቶ አርጋችሁ ሌላ ሰው አትዘግቡ። መክረን መመለስ ነው እንጂ መጣላት አያስፈልግም። በምክር መመለስ እነዛን ሰዎች ያልገባቸውን ገብቷ ወይም ደግሞ በንዴት መንፈስ ያረጉትን እና መመለስ ነው እንጂ መሳደብ። ኤደን ስሚ ልንገርሽ፣ መጀመሪያ ሀብሎች የጨረቃ ፋሚሊ እስካሁን ድረስ አንድነት ወጥቷል። ሃይሚን ብሩኬ ሲጣሉ ሲቆራረፉ ማለት ነው። አንድ ቀን ሃይሚን ደግፎ ብሩኬን ደግፎ አውሪቶ ተጣልቶ አያውቁም። ስለዚህ አሁንም ጨክናችሁ መሄድ አለባችሁ ወደፊት። ዝም በሉ አይደለም። እንደዛ ያደረገውን ሰው እኮ ገብቶ ማናገር ነው። በቃ ገብተሽ በጸባይ ፎቶ ቀይራችሁ በጸባይ ገብተሽ ማናገር ነው። ታይ እንደዚህ አይደለም ብለሽ ማስተካከል ልጆችን በጣም ነው የምትመክረው፣ በጣም ነው የምትመልስ ሰሚራ ማለት ነው። እንደኔን ከሆነ ሙናየም ጎበዝ ናት። ሙናውን ስታስረዳ ሙናየም እንደዛ ነው። 3 ልጅ አለ። ሙና
ትገባለች፣ ታስረዳለች በደንብ አድርጋ የኔ ቆንጆ የኔ ትያለች። ሙናም ጎበዝ ናት፣ ግን ሰሚራን የደርሳት ሰው በፍጹም የለም። ሰሚራ ግን በጣም ነው መመለስ ያስፈልጋል። እንደዛ ለሰሚራ ቃላት የለም። ቀስ ብሎ ማስረዳት። መስደብ ምን ያደርጋል? ሙናም እንደዛ ነው። ሙናዬ በጣም ነው የምታስረዳ። እሷም ጎበዝ ናት። ጨረቃዬም እንደዛ ነው ታስረዳለች። የእውነት አዎ ጨረቃ ያኔ ሾፊ ድረስ ስለዛ ማለት ነው። እንደዛ አሁን ሌላ ኦዲየንሶች አንዱ ሲጣሉ አንዱን ይዘግዝቃሉ፣ አንዱ ሲጣሉ ያ ሰሞኑን እኮ ሰው ተራሱ ጋር ሁላ ተጋጭቶ ነበር መሰለኝ ቲክቶክ ላይ ሳስበው። አረ ቲክቶክ ማለት ነው ራሱ ከራሱ ጋር ተጣልቷል ሰሞኑ በዚህ 2 ቀን ተጣልቷል እኮ። አዎ ደህና አይደለም ቲክቶክ አሞታል። እግዚአብሔርን እስኪ በየቦታው ሂዱ እየታመመ ነው። ቲክቶክ መንደር ጦርነቱ በጣም ነው ኃይሉ ጨምሯል። ቲክቶክ ግን ቢጠፋ እናንተ ያስደስታችኋል? አዎ ወይኔ ቲክቶክ ቢጠፋ ሰው እውነት ምንድን ነው የሚወጣው? ኧረ እባክሽ እኔ ቲክቶክ ጠፋ ማለት ነው ማበዴ ነው። ወደ ራሱ ይመለሳል ወደ ራሱ ተመልሶም እነዚህ ልጆቹን ሲጠብቁ ነው ማለት ነው። ሀብትሽ ማለት ነው ሀይሚ የሰራሽ ነገር እንትን ሆኖ ነው የሚጠብቀው። በጣም ይጠብቃል የእውነት። ዛሬ ደግሞ ራሱ ገብቶ ኮሜንት ጽፏል። የእውነት በጣም ነው የሚወደው እሱ። ራስት ኮሜንት ማለት ሀይሚ የሰራችውን ነገር በጣም ነው የሚጠብቀው ማለት አልገባኝም። ይወዳታል ማለት ነው። ጎበዝ ነው። ምን ማለት ነው? በጣም ነው የሚወዳት እኮ ምን አልኩ እኮ ማንም ይወዳታል ማለት ይጠብቃል። የእውነት ሀይሚን በጣም ነው የምወዳት ሀብትሽ ማለት ነው። እንደ እህቴ ይወዳታለሁ ብሎ ተናግሯል። ታናሽ እህቴ ነት ታናሽ ይወዳታል እንጂ በጣም በጣም ነው የምወዳት ብሎ ምንድን ነው እናንተ ደግሞ የወንድሙን ምሽት እንዴት አይወዳትም? ምን ማለት ስንቱ ይወዳል። አንቺ ዝም እናንተ እሱ ይወዳል ትላላችሁ። እንደ እሱ አጠገቡ የታናሹ የወንድሙን ሚስት መውደድ ቀርቶ ማለት ነው። ማያቅ ኦዲየንስም ይወዳታል። አይሚን እኔ አሚና እንደዛ ከሆነ እኔ አልተሳሳትኩም። ታውቂያለሽ እንኳን የወንድም ወላሂ አልተሳሳትኩም። እኔ የምሬ ነው እኮ ሌላ ነገር እንትን አድርጌ አይደለም። ምን ሆናችሁ ነው እናንተ? አዎ እኮ እንዴት አይውደዳት ብዬሽ ነው። እኔ እኮ እንዴት አላሰብኩም። ለመጀመሪያው የወንድሙን ምሽት እንዴት አይውደዳት ነው ያልኩሽ እኮ ነው። የእውነት እኔ ማሽቃበጥ ታሽቃብጡ እናንተ ማለት ነው። የእውነት ኧረ ማሽቃበጥ አይደለም አሽቃባጭ እንዲበል ምን ማለት ነው? ኧረ ውጡ የኔ ማር የኔ ሽታ ሄደች እኮ ማናት አሚና ስልክ ተደውሎላት ይሆናል። አልወጣችም። እናንተ እሱ እንኳን የታናሹ ሚስት ትቅርና ማለት ነው። እኛ እዚህ ራሱ 24 ሰዓት አይደለ እንደምንናፍቃት የኔ ውድ ገሉትና አዩሻው ደረሰች ገሉት ያኔ እሺ ቁጥር የጻፈታ የሚያፈቅራት ከሆነማ ሰው በቃ ሞት ሳቢ ጠረሰተኔ ፖሪዮ ሀይሚዬን እንደኔ የሚያፈቅራት ሰው በቃ ነው። በጣም ነው የማፈቅራት ነው። ከፍቅር ውጭ ለልጁ ብቻ ትሁን። እሷ እናንተ ውደዱ እንጂ አታፍሯት። እናንተ ልጅቷን ደግሞ እንደዚህ ያላችሁ ልጅቷን ገደል እንዳታስገቡ። ዋው ልጁ ብቻ ያፍቅራት። ኧረ ያፈቅራታል። በጣም ነው የሚያፈቅራት እንዴ እኔ ስኮን ያለ እኔ የሚላችሁ የኛ ግን መውደድ ነው መፍቀር ነው። እውነት እኔ ከመውደድ ይበልጣል የነሱ የኛ ማለት ነው። ማፍቀርም መሞትም ሁሉም ነው። እናቴ ወይ ጉድ!
እኔ እኮ ባለፈው እንትና ብሩኬ ፍራንክ ያደርጋል ለስንት ቀን ያህል ምግብ ሳልበላ በቡና ብቻ ነበር የተቀመጥኩት። እሷን ማየት ደብሮኝ ማለት ነው። በዛው ሁኔታ አለ አሚና ሄደች እኮ ምንድን ነው ሀይሚ የኔ ብቻ ናት። አዎ ያንቺ ብቻ የእውነት ሲናገር እውነትሽን ነው። ለምን አሁን ትንሽ ጨዋታ ካልሆነ አይጥምም ነው እንጂ እውነትሽን ነው። የወንድም ሁሉ አይወድም። አየት የባል ፋሚሊ እኮ አንዳንዶች የማይወዷት ይኖራሉ። አይወድም ብለው የሚጣሉ አሉ። እና እነሱ የወንድሜን ብር መልሽ። ያው የወንድሜን ብር መልሽ ባያት ደግሞ የምትወደድ የወንድሜን ልብ መልሽ ባያት የወንድሜን ልብ መልሽ ማናት ያንቺ አይሆን እንዴ? ኤደን ማለት ነው። ኤደን እኔ የሆነ ቦታ ሄጄ እንዲህ ሊለው የወንድሜን ልብ መልሽልኝ አለ አላት ነው። ፍቃድ አይደለም እንዴ? የወንድሜን ልብ መልሽላት ነው። የሆነ ሰው ማለት እኔና አንቺ እናውቃለን። አልገባሽም? ወሰዱ ነው እንዴ? ሰሚራ ሰሚራ